አንቺሽ እንደና ብለሽ ታሪክ ነው ክፍል የገባሽው? ከዛ ከፍቅረኛሽ ጋር ምንድን ነው የተመሳጠራችሁ? ቃል ስለምንድን ነው የምታወሩት? ስለምን መሳጠር ነው የምታወሩት? ዝም በይ። ሁሉንም ሚስጥራችሁን ደርሼበታለሁ። እሺ ቅድም ከክፍል ያለው በጣም ስልሽ ለዳግም አስደውልሽ እኔ ከክፍሌ ለማስወጣት ነው ንገሪኝ። ቃል ምን ሆነሻል? ልትገለኝ ነበር እኮ እመኝም። ቃል ስለምታወራው ነገር ምንም አልገባኝም። እኔ ለማጽዳት ብቻ ነው የገባሁት። የኔ ጣፋጭ አንበሳ እኮ ነሽ። ታዲያ ተልፈላችሁ ምን አባቴ ላድርግሽ? የኔ ቅመም በጣም ብለህ እኮ ነሽ። ከአንቺ ውጪ እኔን ማንም አያስበው። እኔ የምልሽ ማሚ የሄድሽበት ነገር እንዴት ሆነልሽበት? አይ እሱን እንኳን ተይ። እነሱ ሰውን ማብላላት ነው ስራቸው። አሁን ስብሰባ ብለው አልወጡ መሰለሽ? ነጭ ሲያናድድ። በቃ ነገ አብረን እንሄዳለን። አይ አያስፈልግም። ለባህሉ ነግሬዋለሁኝ። ሰሞኑን ስለሚወጣ እሱ ያስጨርሰዋል። ምን ሆነሽ ነው ልጄ? እና ቆይ በኃይሉ በቅርቡ ይፈታል? ሁሉንም ነገር ነገርሽው እንዴ? እኔንም ልጅሽ አድርገሽ ፋይል ውስጥ ልታስገቢኝ እንደሆነ? አዎ ምን ችግር አለው? አኮትሽ እኮ ነው። እሱ ራሱ እንዴት ደስ እንዳለበት አይደል? ደስ ይላል በጣም። ለስሙ የዚህ ቤት ልጅ እኔ ነኝ፣ ግን እንደዘበኛ ጠዋት ማታ በር የምከፍተው እኔ ነኝ። ያቺ ገረድ ምን አባቷ እንደምትሰራ አላቅላት። ሰርፕራይዝ! እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ቃል ኪዳን ሁሉ ነገር እንዳሰበችው ሳይሆንላት ቀርቷል። ረጅም ጊዜ አሳስረዋለሁ ብላ ያሰበችው ባይሉም በስተመጨረሻ ከእስር ተፈቷል። ቃል ኪዳን እጇ ላይ ባለው ፍለሽ ምክንያት ብዙ ሰዎችን በዛ ፍለሽ በማስፈራራት እስር ቤት አስገብታ የእናቷ ንብረት ተካፋይ እሷ ብቻ ለመሆን ስትሞክር ብዙ ጊዜ ተመልክተናል። ነገር ግን ዛሬ ላይ ይሄ ነገር ከሁሉ ነገር አብቅቶባታል። በመጀመሪያ ሳሚ ለዳግም አንድ ትዕዛዝ አስተላልፎ ነው። ቃል ኪዳን ጋር አንድ ፍለሽ እንዳለና ያንን ፍለሽ ካላመጣለት ሁሉንም ነገር ለፖሊስ እንደሚናገርበት ነገር እናም ደግሞ ለባይሉ እናትና ልጅ መሆኗ ብሌን እናት ጋር ካወቀ ሁለቱንም እንደሚገላቸው ያስፈራረዋል። ዳግምም ያለውን ነገር በሙሉ እንደሚያደርግለት ቃል ይገባለትና ሳሚም ወዲያውኑ ትዕዛዙ ቃል ኪዳን ጋር አንድ ቪዲዮ አለ። እዛ ፍለሽ ላይ ያለው ቪዲዮ ደግሞ እኔን ችግር ውስጥ የሚከት ፍለሽ ስለሆነ ያንን ቪዲዮ ከቃል ኪዳን ወስዳችሁ ከሷ ላይ ደግሞ ታጠፉታላችሁ በማለት ትዕዛዝ ሰጥቶታል። ዳግምም ከብሌን ጋር ይሄንን ነገር በመመካከል ብሌን በቀጥታ ሄዳ ከክፍሏ ቃል ኪዳንን ማስወጣት ስላልቻለች በዳግም ምክንያት ወደ ክፍሉ ጠርቷት በዚህ ሰበብ ወደ ውስጥ ገብታል። ብሌንም በጣም በተደጋጋሚ ጊዜ ፓስወርዱን በመሞክረው ልታገኘው አልቻለችም ነበር። ነገር ግን አንድ ነገር በጭንቅላቷ ላይ መጣላት። ዳግም ምን ያህል እንደምትወደውና ለሱ ምን ያህል ቦታ እንዳላት። ከዛም ወዲያውኑ እስቲ ለመጨረሻ ሙከራዬ ነው ብላ በማለት ይህንን ሙከራ ትሞክራለች። ከዛም ወዲያውኑ ፒሲው ሲከፈትና ወደ ውስጥ ስትገባ በድንጋጤ እውነት ነው ማለት ነው ከልቧ ነው ማለት ነው የምታፈቅረው በማለት ለቃል ኪዳን ስታስብ ተመልክተናል። በሌላ በኩል ደግሞ ዳግም የምሩን ፈልጎ የጠራት መስሎ በዳግም ላይ ተለጣጥፋ መሳም የጀመረችው ቃል ኪዳን ዳግም በፍጹም ድርጊቷን መቀበል ስላልቻለ ከላዩ ላይ ወርውሮ ይጥላታል። ቃል ኪዳንም እጅግ በጣም በመናደድ ለዚህ ነው የጠራኸኝ? ክብሬን ልታወር ልትንቀኝ፣ ፍቅሬን ልታረክስ ነው እዚህ ድረስ የጠራኸኝ በማለት በዳግም ስትናደድና እጅግ በጣም በመበሳጨት ተሳድባ ጥላ ስትወጣ ተመልክተናል። ዳግምም ወዲያውኑ ተከትሎ ብሌን ላይ ከደረሰችባት ጉዳት እንደምታደርስባት ስላወቀ ሊያስቆማት ይሞክራል። ቃል ኪዳን ግን ምንም ሳትሰማው አሁንም በድጋሜ ተሳድባ ጥላው ትሄዳለች። ቃል ኪዳንም ካጠገቡ የራቀች መስሎ ጭንቅላቱን በመያዝ ብሌን ላስቆማት አልቻልኩም በጣም ይቅርታ ብሎ ራሱን በሚይዝ ቃል ኪዳን ተሰማውና ምናልካ አንተ እዛች ውሻ ጋር ተመሳጥራችሁብኝ የሆነ ነገር እያደረጋችሁብኝ ነው በማለት አውቃበት ወዲያውኑ በፍጥነት ወደ ቤት አምርታለች። ወደ ክፍሏን በገባች ሰዓት ብሌን ክፍሏን እያጸዳች ነበር ያገኘ። ብሌን ያ ሁሉ ነገር ከዳግም ጋር በሚፈጠር ወዲያውኑ ሁሉን ነገር ልካ መምጣቷን ስላወቀች ከላፕቶፖ ላይ ማጥፍታ ፍለሿን ላይ ጭላ ፍለሿን ደብቃ ነው። በጣም የብሌን ብልህነት ደግሞ የሚገርም ፍለሹን በኪሷ መያዝ ስላልፈለገች በአንድ ላስቲክ ውስጥ በመቋጥ መወልወያውን በምታጥበበት ውሃ ውስጥ አስቀምጠው ዛወጥ ለዳግም ያገኘችውን ፍለሽ ስትሰጠው ዳግም እጅግ በጣም በመደስ ሲስቅና ደስ ሲለው እንመለከታለን። በሌላ በኩል ደግሞ ከቃል ኪዳን ጋር ምን ተፈጥሮ ነው ቶሎ ወጣችሁ በማለት ትጠይቀዋለች። ዳግምም ወዲያውኑ መርበትበት ይጀምራል። ብሌንም ዳግምን ስትመለከት ሁኔታው እጅግ በጣም ግራ ያጋባታል። ወዲያውኑ ዳግም ለምንድን የእሷን ስም ካነሳውብህ በኋላ ሁሉ ነገር ተቀይሯል በማለት ትጠይቀዋለች። ዳግምም እየተረበተበተ አረ ምንም ነገር የለም ምንም አልተፈጠረም በቃ ብሌንዬ ይህንን ፍለሽ
ለሳሚ ልስጠው በማለት ለብሌን ምንም ሳይነግራት ሁሉን ነገር ደብቋት ወዲያውኑ እየሮጠ ወደ ሳሚ ያመራል። ዳግምም ቀጥታ ሳሚን አግኝቶ ፍለሹን ይመልስለትና አንድ ነገር ይነግረዋል። ይኸውልህ ከዚህ በኋላ ከኔም ከናቴም ምራቅ፣ አጠገባችን እንዳደርስ በማለት ፍለሹን ሰጥቶት ሄዷል። ሳሚም በስተመጨረሻ ቃል ጋ ነው ብሎ የፈራውን ፍለሽ አግኝቶታል። አሁን ላይ ቃል ኪዳን አለኝ ብላ የምታስፈራራበት እያንዳንዱ ነገር ከእጇ አምልጦ ወጥቷል። ነገር ግን አሁንም እሷ ይሄ ፍለሽ ከእጇ ማምለጡን ስለማታውቅ እነሱን ማስፈራሪያዋና ወደ ፖሊስ አድርሳ አሳስራቸው ከውሸት እናቷ ሀብቱን በሙሉ ለመወር ቅርብ የደረሰች መስሏታል። ሳሚም ይሄን ፍለሽ ከተቀበለ በኋላ ቃል ኪዳን ከዚህ በፊት ደውላ ጓደኛዋ ስለ ሁሉ ሚስጥር እንደምታውቅን እናም እያስፈራራቻት እንዳለች እናም ደግሞ እሷን ልጅ ማስወገድ እንዳለበት ነገር ሳሚም እሷን እሺ ብሎ ሰምቶ ያችን ልጅ ለማስወገድ መንገድ ላይ አግኝቶ ያፈናል። ከልጅቷም የሰማው መልስ እጅግ በጣም ያልጠበቀው ነው። ይኸውልሽ እንዳልገልሽ የሚያደርገኝ አንድ ምክንያት ነው። ቃል ኪዳንንም አላምናት ለራሷ ብላ የምታደርገው ነገር ነው የሚሆነው በማለት እጁን አንስቶ እንድታወራ ያደርጋታል። ልጅቷም እናቷ ሁሉን ነገር በስሟ ልታረግ እንደሆነና የንብረቷ ወራሽ እሷ ብቻ እንድትሆን እንደምትፈልግ ስሟን ወረቀቱ ልታካትት እንደሆነና ሀብቱን ሁሉንም ብቻዋን ለመውረስ እንዳቀደችና እናንተን ከጨዋታ ውጪ ልታደርጋችሁ ነው ብላ በማለት ለሳሚ ትነግረዋል። ሳሚ የሚያስበውን ነገር ስለሰማ ያቺ ውሻ እንኳን ነገሩ ሁሉ ሳይበላሽ ደረስኩበት በማለት ቀድሞ የገመተው ነገር እውነት እንደሆነ አውቋል። ልጅቷንም ከዚህ በኋላ የሚፈጠረውን እያንዳንዱን እርምጃ እያንዳንዱን እንቅስቃሴዋን ትነግረዋለች። እሷንም ደግሞ አርፋ እንድትጠንቀቅ አስጠንቅቋት፣ አርፋ እንድትቀመጥ አስጠንቅቋት ወደ ቤት ልኳታል። በሌላ በኩል ደግሞ ያልጠበቀችው ነገር ገዛኸኝ ሊፈታ መሆኑ ሰላም ወደ ገዛኸኝ ሄዳ ልትጠይቀው ስትል በቃ አንቺ ብቻ ሆንሽ አይደል ለጠያቂ በማለት ይጠይቃታል። ሰላምም አይ በዚሁ እኮ ከቀበሌ ስመጣ ልጠይቅ ብዬ ነው በማለት ትነግረዋለች። ገዛኸኝም እዛ ምን እንዳላት ሲጠይቅ ምስኪኗ ሰላም ሁሉም ነገር ለገዛኸኝ ነግሯል። ልጇን በወረቀቱ ልታካት እንደሆነ የሆነ ነገር እንኳን ቢፈጠር ሀብት ንብረቷን ለሷ ልታወርሳት እንዳሰበች ትነግረዋለች። ገዛኸኝም ወዲያውኑ እጅግ በጣም በመናደድ እኔ ራሴ እጇን ይዤ አምጥቻ እሷ እኔ ላይ እንደዚህ አይነት ቁማር ትቆምራለች እያለ እጅግ በጣም ይበሳጫል። እናም ሰላምን ወዲያውኑ በአንድ ነገር ያሳምናል። ይኸውልሽ ሰላም እነሱ እኮ ሁሉ ጊዜ ሰዎችን ማግላላት ነው የሚያውቁት። ቶሎ አይጨርሱልሽ። አሁንም ቢሆን ያንገላቱሻል እንጂ አይጨርሱልሽ። ነገር ግን አንድ ነገር አድርጊ። እኔ ሁሉንም የዛ ቢሮ ሰራተኞች ስለማውቃቸው እኔ አሁን በቅርቡ መውጣቴ ስለማይቀር ሁሉንም ነገር እኔ ያስተካክልልሻለሁ በማለት ሰላምን አሳመን። ሰላምም እሺ ብላ ተቀብላው ወደ ቤት ሄዳለች። ጉዷን ያልሰማችው ቃል ኪዳን እናቷ ወደ ቤት በመገባት ብሌን ያፈላችውን ቡና ብሌንን ከቡናው ጋር በማስነሳት ራሷ እንዳፈላችው መስል እናቷን ልትንከባከብ ስትሞክር ተመልክተን። ይህም የመጣው በምንድን ነው? እናቷ አሁን ላይ ቤቱን ልታወርሳት ስለው ስሟ ሊካተትላት በመሆን ለእናቷ መደለያ መሆኑ የተፈጠረውን ነገር ለመስማት ጓጉታን እናቷን ጥያቄ ትጠይቃል። እማዬ የሄድሽበት ጉዳይ እንዴት ሆነልሽ? በማለት ትጠይቃታለች። እናቷም እንዳልተሳካላት ቢሮ ሄዳ እንዳንገላቷትን ምሳ ወጣም ብለው ጥለዋት እንደሄዱ እና ነገሮች እንዳልተሳኩ ትነግራለች። ብሌን ቃል ኪዳንም ይህንን ስትሰማ እጅግ በጣም ትናደዳለች። በዚህም አላበቃ ሳሚን አስወግዳት ብላ ትዕዛዝ የሰጠችው ጓደኛዋንም ሳታስበው ወደ ቤት ስትገባ ተመልክታት እጅግ በጣም ክው ስትል ተመልክተናል። በሌላ በኩል ደግሞ ተነስታ ወደ ውጪ በምትወጣ ሰዓት በር ይንኳኩ። እጅግ በጣም እየተናደደች እኔ ግርም የሚለኝ የዚህ ቤት ባለቤት ሆኝ በር በተንኳኳ ቁጥር ግን እኔ እየሄድኩኝ የምከፍት ሰራተኛ ነኝ ወይ ብላ እያሰበች ያለምንም አማራጭና ማመንታት ወደ በሩ ሄዳ ትከፍታለች። በር ላይ ደርሳ የተመለከተችው ነገር ግን ወዲያውኑ መልኳን፣ ሐሳቧ፣ ደስታዋን በሙሉ ከፊቷ ላይ ያጨለመው ያልጠበቀችው ገዛኸኝ በስተመጨረሻም ከስር ተፈቷል። በእጇ የያዘችው ፍለሽ ገዛኸኝን በእስር ማቆየት ስላልቻለ ከእስር ቤት ወጡ። ውድ ቻናላችን ቤተሰቦች በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። መልካም ቆይታ ይሆንላችሁ።